ሰላም ነው አይደል? በሰላም ዝም አልሽኝ እኮ። ማውራት ካልፈለኩስ? ማውራት ካልፈለኩ እንዴ? ከመቼ ወዲህ ነው ሰላም ስሪ ዝም የምትይው? ማለት አልገባኝም። ምን ሆነሽ ነው? ለምን ደው የምትጮኸው? እንዴ አዲስ ሆንሽብኛ። እንዴ ገና መንጋቱ እኮ ነው። እና የነጋስ እንደሆን ማውራት ካልፈለኩስ መብት አይደለም እንዴ ዝም ማለት? እንዴት ማለት ማውራት ካልፈለኩ ማለት እንዴ? ከመሬት ተነስቶ ዝግት እንዴ? ምንድነው? ስንቴ ነው ሰላምታ የጠየኩሽ? በቃ ባንተ ቤት ምንም ስራህን ማቀባህ አይመስልም አይደል? እንግዲህ በዛ ቤት በዚህ ቤት ምንድነው? በዛ በበጋ ተጫወችብኝ እንዴ? ካወራሽ አይቀር በስርዓት አውሪ። ምንድነው የሆንሽው? የተፈጠረ ነገር አለ? እኔ የማላውቀው ነገር? እባክህ ደግሞ ማስመሰሉ እንዴት ነው የምትችልበት? እባክህ በመድኃኒዓለም ምን አይነት ፀሐይ ነው የሞኩት በጠዋቱ? ምንድነው የሆንሽው? ሰውዬ ዝም ስል ምንም አላውቅ ነው አይደል የሚመስልህ? እያንዳንዱን ነገር አውቃለሁ። እሺ በደንብ ነው የማውቀው። አትልከከኝ በገና በጠዋቱ። እምታውቂው ለምን በግልጽ አትነግሪኝም? እኔ የምልሽ ግን ወይዬ ያ ሳሚ ተብዬው ባልሽ አለ ግን የት ሄዳል ብለሽ ነው? አለ ጠፋ እኮ። ኧረ ምን ይጠፋል? ባል ከተባለ አለ። እንደ ባልና ሚስት አውርተን እንኳን አናውቅም። ለምንድን ነው ግን ማታዩ? ማለት አንቺ የራስሽን ህይወት ማትጀምሪው? እንዴት ብዬ ነው እሱን ትቼ ሌላ ህይወት የምጀምረው? ማለት ስለሽ ላይ ሴት አምጥቶ ውጪ እስከሚልሽ ነው የምትጠብቂው? ከዚህ በላይ የምታየው ነገር እኮ በቂ ነው ሌላ ህይወት ለመጀመር አይደል እንዴ? አንዳንዴ በቃ ግራ ነው የሚገባኝ። ማለት ለምን እንደዚህ እንደተቀየረ ራሱ አይገባኝም። ተነጋግረን መግባባት አንችልም። ብቻ በጣም ከባድ ነው። እንትን አለ ማለት ሌላ ሴት ፈለገ። ሌላ ሴት ከፈለገ ደግሞ አንቺ በግድ ምንድነው እንደዚህ ሙጭጭ ማለት? በቃ የራስሽን ህይወት ጀምሪ። እኔ እኮ ላንቺ አስቤ ነው። እሱማ ይገባኛል። እና ላይሽ ላይ እንደዚህ እያደረገብሽ እስከ መቼ ነው የምትኖሩት? እስቲ እናየዋለን። እኔም በጣም እየሰለቸኝ ነው የአሁኑ ኑሮ አትበይው። በእውነት በቃ ወደ ቤት መግባት ሁሉ እያስጠላኝ ነው የሄደው። ብቻ ግን አንቺ ቆንጆ ነሽ። ስንት የሚፈልግሽ ወንድ አለ። የምን እሱ ላይ ሙጥኝ ማለት ነው? ይሄ ጉሬዛ የመሰለ ሰው ላይ አይ እንጂ ምንም ቢሆን እኮ ባሌ ነው። ቢሆንም አበዛው አበዛ። ሄሎ ወይዬ እንዴት ነሽ? አለሁ ውዴ። ደህና ነሽ? ደህና ነኝ። አንቺ እንዴት ነሽ? ጠፋሽ እኮ። በሰላም ነው? ጠፋሁኝ አይደል? ትንሽ እኮ ስራ ቢዚ አድርጎኝ ነው። አዎ በጣም ጠፋሽ። ስማ እና አንቺ እንዴት ነሽ? ያገገማ ባልሽ አለ? የት ሄዳል ብለሽ ነው? እንደ ባልና ሚስት ካወራን ራሱ ስንት ጊዜያችን። ችግሩ እኮ ያለው አንቺ ጋር ነው። ማለት ምን አረኩኝ ደግሞ? እንዴ እኔ እኮ ግርም የሚለኝ ምን ስትይ እሱን እንዳገባሹ ነው እኮ። አንቺ ደግሞ ያኔ ስንጋባ መች እንደዚህ ይሆናል ብዬ አስቤ ያቃወኩኝ ብለሽ። አይ ለማንኛውም ዝም ብለሽ አትዘጂ። ጠርጥር ከገንፎ ሳይጠፋም ስንጥር ነው የሚባለው። ጠርጥሪ ማለት ምንድን ነው የምጠረጥረው? እንዴ ከሌላ ሴት ጋር ቺት እያደረገብሽ ሊሆን ይችላል። ማ ሳሚ ነው ከሌላ ሴት ጋራ እኔ ላይ ቺት የሚያደርገው? ኦሆ አንገደፊ ሀገር አጥፊ ሲባል አልሰማሽም? ለማንኛውም ስልኩን ጎርጎር ሜሴጁን ቴሌግራሙን አይታይ ተርኪናቴ። እንዴ ቆይ አንቺ ምን ታይቶሽ ነው እንደዚህ ያልሽኝ? እኔ እኮ ግርም ትይኛለሽ። ያለ ምክንያት ሲጀመር እንዴት እንደዚህ ባህሪው ሊለዋወጥ ይችላል? ማለቴ ሳሚ ስልኩን እኔ ጋር አጠገቤ አስቀምጦ ነው የሚሄደው። ፓተርኑንም አውቀዋለሁ። ታዲያ ምን ትጠብቂያለሽ? ከፍተሽ ማየት ነው። ደግሞ ሌላ ነገር እንዳታስቢ፣ እኔ ላንቺ ብዬ ነው። አንቺ ዝም ብለሽ ነው እባክሽ። ምንም እንዴ ምን ነው?
አንቺ እንዴ? አሁን አንቺን እያወራሁሽ የሳሚን ስልክ አንስቼው ነበረና ሜሴጅ ውስጥ ስገባ መቼ ነው የምንገናኘው? በጣም ናፍቀኸኛል ምናምን የሚል ቴክስት አላየውም መሰለሽ? ይኸው እኔ ያልኩሽ መች ቀረ። ድሮም ወንዶች ሲባሉ አንድ አይነት ናቸው። ታዩ ቀላል ነው። እንደዚህ እንደተጫወተብኝማ ይቀራል። ልክ ነሽ ጓደኛዬ። ብድርሽንማ መመለስ አለብሽ። አንገት ደፊ ስራውን ሲሰራ ነበር ለካ። እኔ መች ገባኝና ነው። ለማንኛውም ቻው። በቃ ለማንኛውም እሺ፣ ተረጋጊ ቆንጆ። በቃ እሺ ቻው። ቅዝቃዜ አንቺ ዛሬ ምንድን ነው? የደወለ ሰው የለም? ምን ነው የምጠብቀው ስልክ አለህ እንዴ? የምጠብቀው ስልክ የምጠብቀው ስልክ ይኖራል። ግን አንቺ ምን ነው እንዴት ተናደሽ? አዎ እንጂ የተፈጠረ ነገር አለ? ገብቼ እስቆጣለሽ? አረ ምን በወጣ። አንተማ ምን ታጠፋ? ምን ይፈጠራል? የኛ ጨዋ። ኦሆ እንዴ! ከውጭ ፀሐይ በውሃ ቀሰቀስኩኝ። ከአንቺ ግን ማን ነው የሚያቀሰቅሰኝ? ተው እንጂ እዊ አቃጠልኩ። ለምን ታዲያ ለምን የምታቀዘቅዝህ ጋር አትሄድም ታዲያ? ምን እያልሽ ነው? ወዴት? ቆይ በደንብ ገብቶሃል። አታስመስል እሺ። ምንድን ነው የሚገባኝ? ጉድህን ያላየውልህ እንዳይመስልህ። ስለምንድን ነው የምታወሪው? ምንድን እንዴ? እስቲ አሁን እንኳን እውነታውን ሳቅ እንኳን ይቅርታ ለመጠየቅ እንኳን ትንሽ አትሞክርም አይደል? ስለምን እውነት ነው የምታወሪው? ምንድን ነው እሱ? እንደምታቀዘቅዝምና ምን ሆነሽ? ቆይ የተፈጠረ ነገር አለ እንዴ? ምንድን ነው እሱ? አትንካኝ። እኔማ ሞቆህ መስሎኝ ነበር። ለካ አንተ ጠረኗ እንዳይታወቅብህ ነው ገብተህ ሻወር የወሰድከው። አረ ፍቅር ምን እያልሽ ነው? ምንድን ነው ፍቅር? ሂድና ፍቅርህን ፍቅር ብለህ ጥራት እሺ። ከዚህ በኋላ ምንም ሊገባኝ አልቻለም። ሄሎ ወይ ሰላም ነው? እግዚአብሔር ይመስገን። እንዴት ነህ ሳሚ? አለሁ። እንዴት ነሽ? አለሁ ደህና ነኝ። እግዚአብሔር ይመስገን። ጠፋሽ እኮ ምንድን ነው አንቺ? ኧረ አለሁ አልጠፋሁም። ባይሆን አንተ ጠፋ። እኔማ ስንት የሚያስጠፋ ነገር አለ ብለሽ ነው እናትሽ። ምን ነው ምን ሆንክ? እኔ የምልሽ ወይዬ የሊያ ባህሪ ከቀን ቀን በጣም እየተቀየረብኝ መጥቷል። ምንም በቃ ልረዳት አልቻልኩም። ችግሩ ከኔ ይሁን ከሷ ይሁን ምንም ሊገባኝ አልቻለም። ወይ የሷ ነገር አንተ ጋር ብቻ መስሎ ነው እንዴ? እኔ ራሱ የሰሞኑ ሁኔታዋ ግራ ግብት ብሎኛል። ከ10 ወንድ ጋር አይደል እንዴ ማያት? ባለትዳር የሆነችውን ላኳ አትመስልም። ምን እያልሽ ነው? ይሄን አታውቅም እንዴ? እኔ ሁልጊዜም ከተለያዩ ጎረምሶች ጋር ነው እኮ ማያት። እያልሽ ያለውን ነገርን ታውቂያለሽ? ከወንድ ጋር ታዲያ ያለ ምክንያት ጸባያ የሚቀያየር ይመስላል እንዴ? እኔ ጭራሽ በዚህ መንገድ እኮ አይቼው እኮ አላውቅም። ማለት ቤት ውስጥ ቀድማ ትቸኩላለች፣ ትናደዳለች፣ ትበሳጫለች። ጥሩ መልስ እንኳን አመልስልኝም። እኔ ራሱ እኮ በለውጧ በጣም ነው የተገረምኩት። እንደዚህ እኮ አልጠበቅኳትም ሊያ። እርግጠኛ ነሽ ግን? እኔማ እርግጠኛ ሳልሆን አልነግርህም ብዬ ነዋ። እርግጠኛ ስሆን እነግረዋለሁ። ከዛም እኮ ልነግርህ ማለት ይሆናላ። አንተ ጋር ያለውን ሁኔታም ለማረጋገጥ እኮ ልደውልልህ ነበረ። እሺ ለማንኛውም ደውልልሻለሁኝ። እሺ በቃ ሳሚዬ ቻው። እሺ ሆ ብረጋጋ ብዬ ደውላለሁ ታብስብኛለች እንዴ? ወንድ ለዚህ ነው ጸባዩ እንዲህ የሚቀያየረው። ይሄን ማመን አልችልም።
ቤቶች እንዴት ነሽ? ደህና ነሽ? አለሁ። ሰላም ነው? አለን። ምነው ሳትደውይልኝ መጣሽ በድንገት? እባክሽ እዛ ቤት ሄጄ እዛን ሰውዬ ጭቅጭቅ ከምሰማ እዚህ መጥቼ አረፍ ልበል ብዬሽ እኮ ነው። እውነትሽን ነው። የዛን ጭቅጭቅ ከምሰሚ እንደዛ ከሆነ በቃ ትንሽ ደብሮኝ ነበረ። ፈታ እያልን እናመሻለን። ደስ ይለኛል። እዛ ሄጄ ከምቆዝም እዚህ አንቺ ጋር ትንሽ ተጫውቼ እሄዳለሁ ብዬ ነው ወደዚህ የመጣሁት። በቃ ይዤ ልምጣ። ጠብቂ። እሺ እሺ። ይዘሽ መጣሽ? ችርስ ለጤናቸው። እና ያ ሰውዬ ያለውንም አለ ምን ብታዩ ነው የሚሻልሽ? ጠቋቆርሽ እኮ። እስቲ ተይኝ እባክሽ። አንቺ ደግሞ ከሱ ጭቅጭቅ ለማረፍ መጥቼ ስለሱ እያነሳሽ ትነዘንዥኛለሽ። እሺ በቃ ታጭ። በተረፈ አንቺ ሰላም ነሽ? ደህና ነኝ እግዚአብሔር ይመስገን። እንዴት ነሽ? አለሁ። ኧረ ይበቃኛል። ኧረ እንዴ ዛሬማ ወፏ ነው የሚባልለት። በቃሽ። አንቺ መጠጥ ከጠጣሁ ቆይቻለሁ መሰለኝ። ሞቅ እያለኝ ነው። ደስ ይላል። እሱን መርሳት አትፈልጊም? እሱማ ልክ ነሽ። የት አባቱ ሄሎ ወይ ሳሚ፣ እንዴት ነህ? ደህና ነህ? አለን እግዚአብሔር ይመስገን። የሆነ የምነግርህና ማሳይ ነገር አለ። ቤት ልትመጣ ትችላለህ? አዎ በቃ ስትደርስ ደውልልኝ። እሺ ብለሽ ውጪ ማድረም ጀመርሽ? ገና ከመምጣቴ ደግሞ ልትነዘንዘኝ ነው? ጉድሽ እንዳይታወቅብሽ ነው አይደል እንደዛ ቀደም ብለሽ የምትናደጂው? አቤት፣ ስለምን ጉድ ነው የምታወራው? ስለምን ጉድ እንደማወራማ ታውቂያለሽ። በአይኔ በብረቱ ያየሁትን ነገርማ ልክጃችን። ኧረ እባክህ። አሁን እኮ ነው የሚገባኝ ለምን እንደዛ እንደምትሆኚ የሚገባኝ አሁን ነው። አሁን ገና እንዴት እስካሁን እንዳላወቅኩ ራሱ በጣም እደነቃለሁ። የምጣዱ እያላሉ እኔ መሆን የሚገባኝን አንተ ልትሆን ነው? በጣም እሆናለሁ። በጣም ነው የምሆነው። በአይኔ ያየሁትን ነገር ልክጃችን ይመችል። ምንድን ነው ያየኸው? እሱንም ልንገርሽ? እሱንም ልንገርሽ? አዎ እኔም በአይኔ በብረቱ ያየሁትን ችዬ ተቀምጫለሁ። እሺ ምንድን ነው ያየሽው? ያየሁትን አይቻለሁ። ምንድን ነው ያየሽው? እስቲ በግልጽ ተናገሪ። ይሄን ነገር አይቻለሁ ብለሽ ንገሪኝ እስቲ። አንተ መቼ ታምናለህ አንተ? ሰማለህ?
የምትሰራውን ስራ ደብቄና ችዬ ስለኖርኩ ጭራሽ ልደነፋብኝ ያምርሃል እንዴ? የትኛውን ስራዬን ነው ደብቀሽ ይኖርሽው? ለምን በግልጽ አታወሪኝም? ስማ፣ እኔ ከአንተ ጋር የምንታረቅበት ምንም አቅም የለኝም። እሺ፣ ጉድህን ደብቄና ችዬ የኖርኩት ለትዳራችን ስል ነው። አሁን ግን በቅቶኛል። ይገባሃል? እባክሽ ያደረኩት ነገር ካለ በግልጽ ንገሪኝ። ምንድን ነው ያደረኩት? ግራ አታጋቢኝ። ከዚህ በላይ ማበር ነበረብኝ? በአይኔ በብረቱ ያየሁትን ነገር ችዬ በዚህ ደረጃ ስላወራሁሽ ነው? ስለማከብርሽ ነው። እሺ፣ እዚህ ጋር ቁጭ ብዬ ማውራት የራሱ ስለማከብርሽ ነው። ልዘልፈኝ ነው? ዝልፈኝ። አንተ እኮ መረን ከወጣ ቆይተሃል። ዝለፈኝ። እየሰደብሽኝ አይደለ? አንተማ ቅቤ እየቀባኝ ነው አይደል ያለኸው? ትሰማለህ እንዴ? ምንድን ነው ያደረኩት? ገና ለገና ጉድህን ስላወቅኩብህና የምትሰራውን ስራ ስለደረስኩብህ አሁን ደግሞ ወደ እኔ ዞርክ። ጉዴ ምንድን ነው? ጉዴ ምንድን ነው? ለምን አልነግሪኝም? አንተ በአይን በብረት አየሁት ያልከው ምንድን ነው? ምንድን ነው? ተናገር። የራስን ደብቀህ የኔ የምታወራው ምንድን ነው? ምን አድርጌሃለሁ እኔ? በዚህ ደረጃ በትዳርሽ ላይ ብቻ እየጠረጠርከኝ እንዳይሆን። ለምን ነው የምጠረጥርሽ? በአይኔ ነው ያየሁት እንጂ በአይኔ ነው ያየሁት። ለምንድን ነው የምጠረጥርሽ? እኔ በትዳርሽ እንዴት ይደረጋል? አዎ አንቺ ሌባ ናት ልጇን አታምንም አሉ። ስራህን ስለምታውቅ ገና ለገና እኔም እንዳንተ ባለጌ መሰልኩ አይደል? ትሰማኛለህ? እኔ ትዳሬን የማከብር ሴት ነኝ። እሺ፣ እንዳንተ ምን ትዳሬን ማከብር ያልሽው አንቺ ነሽ? ትዳርሽን የምታከብሪ? እኔ አንተ ነው የምታከብረው። የኛ ትዳር አክባሪ። ስማ፣ የትም ስትንዘላዘል ችዬ ዝም ብዬ እኖራለሁ። አሁን ግን በቅቶኛል። ይገባሃል? ፍቺ ነው የምፈልገው። እንግዲያውስ እኔ የምፈልገው እሱ ነው። አረ ነው? አዎ እሱን ነው የምፈልገው። ነው? አዎ። በጣም ጥሩ። ከኔ እስኪመጣ ነበረ የምጠብቀው። በጣም ጥሩ። እንተያያታለን። እና ይገርምሻል፣ የፍቺ ጥያቄ ጠየቀች። ጭራሽ እቺ አይናውጣ ከሷም ብሶ አንተን የፍቺ ጥያቄ ይጠይቃታል። የገረመኝ እሱ አይደል እንዴ? ችለባ ኖርካት። ተስቲ አረ ሴቱ ብሶበታል፣ ሴቱ ብሶበታል። እኔ እኮ ከስንት አይነት ጎረምሳ ጋር እንደማያት አላ ቢያንስ ያንተንም ሊያንተም ወረን ለመጠበቅ ነው እስካሁንም ያልነገርኩ። በሷ ብሶ በአይኔ ያየሁትን ነገር እንኳን ትክዳለች። አረ ዝም በላት እቺ። አረ በእናትህ ሲጀመር አንተ ለምን አታዋትም? ለምን የራስህን አዲስ ህይወት አትጀምርም? እኔማ በቃ ወሰንኩኝ እኮ በቃ ልክ ፍቺ እፈልጋለሁ እንዳለችኝ እኔ የምፈልገው እሱ ነው አልኳት። በቃ ትክክል ነው ያደረግከው። ሲጀመር መፋታት አለባችሁ እንዴ? ተቃጠልኩ በጣም ላይክ ላይ እንደዚህ ቺት እያደረገችብክ እንዴት ይኖራል እንዴ? እኔ እኮ እንደዚህ እኮ አልጠብቃትም። ጭራሽ እኮ ነው እንደዚህ ማልጠብቃት። በህይወቴ ይሄ ነገር ይገጥመኛል ብዬ አስቤ ማለቅ በጣም ነበር ማምናት። እቺ ሴረኛ ውስጥ ለውስጥ ነው ስራዋን የምትሰራው። አረ በጣም ትገርማለች። ተዋት። ሲጀመር በቃ የራስህን አዲስ ላይፍ ጀምር። እኔማ ወሰንኩ፣ ግን አመሰግናለሁ። አረ ችግር ሁሉም ነገር ስለነገርሽኝ በጣም አመሰግናለሁ። አረ ችግር የለውም። የፍቺ ሁኔታ እንዲፋጠን ፈልጋለሁ። እስከ ዛሬ ለካ ፍላጎት ፍቺ ነበረ። ታዲያ ምን ነው እኔ እስክጠይቅ ድረስ ቁጭ አልክ? ሌላ ንግግርና ጭቅጭቅ አልፈልግም። እያልኩት ያለሁት ነገር የፍቺው ሂደት ይፋጠንልኝ ነው። ገባሽ አይደለም? ገብቶኛል። እኔም ካንተ ጋር አብሮ መኖር አልፈልግም። ፍቺውን በጣም ነው የምፈልገው። ካልፈለግሽ ታዲያ ለምን ቶሎ ጉዳዩን አጨርሽም? ምን ነው ጉዳዩን የጀመረችው እሷ ናት የፈታችኝ። እኔ ሚስቴን ወዳታለሁ ለማለት ነው። እንደወደድሽው ማሰብ ትችያለሽ። ያወራሁት ነገር ግን ግልጽ ነው። የፍቺው ሂደት ይፋጠንልኝ ነው። ገባሽ? ነገርኩ እኮ ፍቺውን እኔም እፈልገዋለሁ። አንተን እያዩ እዚህ ቤት ውስጥ መኖር ሰልችቶኛል። አይገርምሽም?
ጭራሽ ከሱም ብሶ ፍቹ እንዲፋጠንልኝ እፈልጋለሁ አይለኝም መሰለሽ? እኮ የኔ ቆንጆ መጀመሪያም ብዬሽ ነበር። አንቺ እኮ ለምን እንደማይታይሽ እኮ ነው የሚገርመኝ። በጣም የገረመኝ ነገር ምን እንደሆነ ታውቂያለሽ? ፍቹን በዚህ ልክ ለምን እንደፈለገው አልገባኝም። ገና ካፌ እንዳወጣው ነው በፍቹ የተስማማው እና እንዲመቸው ነው ከሷ ጋር። ተነገሩ እውነትሽን ነው። ይሄኔ ሚስት እንዳለው ማታውቂ ይሆናል እንዴ? እንዴት ታውቃለች? እንዴት ቤት በኩል ታውቃለች? አታውቅም እንጂ እኔ አንቺ ነሽ ያሳዝንሽኝ። ይሄ የማይረባን ከፍ አንገቱን ደፍቶ ውስጥ ለውስጥ ስራውን ይሰራል። አየሽ አይደል? እኔማ መቼ ገባኝ። አንቺ ስትነግሪኝ ራሱ እኮ ውስጤ ምንም አልተቀበለውም ነበር። እያደረ ግን የሱ ጉዳዩን እንዳላቅበት ጭራሽ እኔን ከሌላ ሰው ጋር አይጠረጥረኝ መሰለሽ? ስራውና ድሮ ምንድነው የሚባለው? የሆነ ተረት አለ። ከስ ያለበት ዝላይ አይችልም ነው ምናምን። እውነትሽን እኮ ነው። እሱን እኮ ነው እንግዲህ የሱን ጉድ እንዳላቅበት ቀድሞ ተቆጥቶ እኔን ገፋፍቶ ፍቺውን እኔ ልጠይቅ አደረገኝ። ወይ ወንዶች፣ ወይ ወንዶች፣ ወይ ወንዶች! አንድ አይነት እንዴት አንድ አይነት ተደርጎ ይፈጠራል? እኔ አላቅም ጓደኛዬ። አንቺ ግን ማለት ነው ከኔ ህይወት መማር አለብሽ። ይሄ ትዳር፣ ጋብቻ፣ ወንድ የሚባል ነገር አያስፈልግሽም። በእውነት የምርኝ ምን ቦጣይ። እኛም የተቃጠል ነው ይበቃል። ያንቺን እያየው ልባል እሳት ውስጥ ማለት እኮ እንዴት እሳት ውስጥ ግብት እንዴት ማይሆነውን እንከባው። ሰላም አንዴ ልናገር ይችላል? ይቻላል። በጣም ነው የማመሰግነው። በጣም ምንም ማረድ ችግር የለም። ትዳሬን ከጉድ ነው የዳንከው፣ ከመፍረስ ነው የዳንከው ትዳሬን። በጣም ነው የማመሰግነው። ባልሽ ሰላም ነው? ሰላም ነው። ለቀቀኝ ሰይጣኑ። የት ገዳም ሄደሽ የት ጸበል ነው የተጠመቅሽው? አይ ሳሚ፣ ይሄ ጨዋታ እንዴት አፍቆኝ እንደነበር። ኧረ ተይ ዝም በይ አንቺ። ግን ይህ ሁሉ ስድብ ግን አንቺ ውስጥ ነበር ማለት ነው? እኔስ ደግሞ አንተ ራስህ እኮ የማላውቀው ሳሚ ነው የሆንክብኝ። አይገርምህም ግን የሰው ነገር? ሁለታችን መሀል ገብታ ስትበጠብጠን የነበረው የገዛ ጓደኛዬ መሆኗን ሳስብ በጣም ነው የገረመኝ። ቺማ በጥባጭ ብቻ አለች እንዴ? አረፈረሰችን እንጂ ለጥቂት እኮ ነው ትዳራችን ፈርሶ ነበር እኮ። ታዲያ በቃ ፍቺው ቢያልቅ ኖሮ ሁለታችንም ተለያይተን ነበር። የሰው ጭካኔ ግን ምን ይጠቅማታል ግን? አላውቅም። ከዚህ ምን እንደምትጠቀም አላውቅም። ጓደኛ መስላ ቀርባ ለካ ሁለታችንንም ስትከፋፍለን ነበር። ለማንኛውም አሁንም አልረፈደም። ቢያንስ ሳንፋታ ሁሉንም ነገር አውቀናል። ለወደፊቱ ሁሉ ነገር ግን በግልጽ ማውራት መነጋገር አለብን። ልክ ነህ። መነጋገር ብዙ ነገር እኮ ይፈታል። አንቺ ሁሉን ነገር በውስጥ ይዘሽ ምን ላድርግ ሳሚዬ? ብታያት እኮ በእሳት ላይ እሳት፣ በቃ በእሳት ላይ ቤንዚል በላት። መታ አንድ ነገር ጣል አርጋብኝ፣ አንድ ነገር ጣል አርገብኝ ትሄዳለች። እንዴት ልረጋጋ?
ለማንኛውም ግን እንታረቅ። ማን ነው? እሷ ነች። እንዴ ቆይ ደግሞ አሁን ምን ልትል ነው? ሳሚ ልታስረሳ ነኝ። ሄሎ ሳሚዬ። ወይ ሰላም ነው? እግዚአብሔር ይመስገን። እንዴት ነህ? አለሁልሽ። እግዚአብሔር ይመስገን። ጠፋሽ እኮ ምንድን ነው ሳትደውይ? ጠፋው አይደል? የሆነ ስራ ቢዚ ሆኜ እኮ ነው። አዎ ስራ ቢዚ ሆኜ። የምን ስራ? ሌላ ስራ ቀየርሽ እንዴ? አዎ እባክህ የሆነች አዲስ ስራ ነገር ጀምሬ። አዎ ለዛ ነው የጠፋሁት። እንዴ ጠፋሽ እኮ በጣም። ምንድን ነው? አስጨነቅሽኝ እኮ። እኔማ ልናፍቅህ ብዬ ነበረ ረሳኸኝ እንጂ። አረ አልረሳሁሽም። ምን አዲስ ነገር አለ? ወይ እኔ እኮ አሁን የደወልኩት ያቺ ውሸታም ሚስትህን ከወንድ ጋር ተቃቅፋ ስትሄድ አይቻት። ያቺ ሚስትህን ነው ከሆነ ልጅ ጋር ተቃቅፋ ስታልፍ አይቻት። የት? አዎ አሁን ሬስቶራንት ቁጭ ብዬ ስታልፍ አይቻት እኮ ነው የደወልኩልህ። የት ነሽ ግን አንቺ? ሬስቶራንት? አዎ አይቻት እኮ ትዝ አልከኝ አንተ። ለዛ ነው የደወልኩልህ። የኔ ውድ ጓደኛ ለባል ያስበሽ ስለደወልሽለት በጣም ነው ማመሰግነው። እሺ ማንሽ ደግሞ አንቺ? አታስቢ፣ ባለቤቴ አጠገብ ነው ያለሁት። ሚስቱ ነኝ። ወይ ተገናኛችሁ ደግሞ ገደል መግባት ትችላላችሁ። ውይ ሰው አርፎ አይቀመጥም እንዴ? አየህ አይደል ሳሚዬ፣ አሁን አብሬህ ባልሆን ኖሮ እቺ ሴትዮ ጭንቅላት ውስጥ ምን ነበር የምትፈጥርብህ? በጣም እንጂ። እኔ ትልቅ ነገር የተማርኩት ምንድነው መቸኮል እንዳሌለበት ነው። የሰው ልጅ ለሁሉም ነገር ለራሱ እድል መስጠት አለበት። ቢያንስ መነጋገር አለበት በግልጽ ነው። የስንቱ ትዳር ነው በዚህ መልኩ የሚፈርሰው ግን? ልክ ነህ በጣም። ቀላሉ ነገር መነጋገር ሲቻል መፋስ ሲቻል። ይሄ ነገር እኛን ሊያስተምረን ነው የመጣው። እሷም ብትሆን ከዚህ በኋላ በእኛ ህይወት ውስጥ ገብታ ምንም የምታደርገው ነገር አይኖርም። በሚገባ አሁን ሁሉንም ነገር ስላወቅንባት እሷም ከዚህ በኋላ እኛ ጋር አትቀርብም። አዎ ለወደፊቱ ግን ጓደኛ መረጭ። እኔም ብዙ ማስተካከለው ነገር አለ። እሺ አሁን የዛሬን ቀን አስመልክቶ ግብዣ አለሽ? እውነት? አዎ ልዘጋጃ? እንዴ ተዘጋጂ። ግን መጀመሪያ እኔ ሻወር ልግባ።